በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለመስቀሉ የመገኘት በዓል ቀን በሰላም በጤና አደረሰን አደረሳችሁ። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጋቢት 10 ቀን የጌታችን የኢየሱስ ክርስቶስ መስቀል የተገኘበት ዕለት በማለት ቤተ ክርስቲያኒቱ የምናከብረው በዓል ነው። መስቀል ኃይልነ፣ መስቀል ጽንዕነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ፣ አይሁድ ክህዱ ንሕነሰ አመነ ወእለ አመነ በኃይለ መስቀሉ ድህነ። መስቀል ኃይላችን ነው። መስቀል ጽንዓችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መድኃኒት ነው። አይሁድ ይክዱታል፣ እኛ ግን እናምንበታለን። የዕለቱን ትምህርት የምንማረው የቅዱስ ጳውሎስ መልእክቱን መነሻ በማድረግ ነው። ቅዱስ ጳውሎስ ወደ ገላትያ ክርስቲያኖች ከጻፈው መልእክቱ ላይ ምዕራፍ 6 ቁጥር 14 ላይ እንዲህ ይላል፣ ወአንሰ ሐሰ ሊተ ይዚሃር ዘእንበለ በመስቀሉ ለኢየሱስ ክርስቶስ እግዚእነ። እኔ ከጌታችን ከኢየሱስ ክርስቶስ መስቀል በስተቀር ሌላ መመኪያ የለኝም ይላል። ሌላ ለእኔ መመኪያ ሊሆነኝም አይገባም። የምመካው እኔ በመስቀሉ ነው ይላል ቅዱስ ጳውሎስ። በኢየሱስ ክርስቶስ መስቀል ሊመካ የቻለበት ምክንያት በኢየሱስ ክርስቶስ መስቀል ሰይጣን ወይንም ዲያብሎስ ድል ተነስቶበታልና። መስቀል ማለት እግዚአብሔር ኢየሱስ ክርስቶስ የእኛን ፍቅር እኛን መውደዱን ፍቅሩን የገለጠበት መስቀል ነው። እንደዚሁም ደግሞ ሰይጣን ያፈረበት፣ ዲያብሎስ ድል የተነሳበት፣ የሰዎች ልጆች ዲያብሎስን ድል እንዲነሱ የሆነበት ነው። እኔ ዓለምን ድል ነስቻለሁና እናንተም ዓለሙን ድል ንሱ ብሎ ያስተማረው ጌታችን ኢየሱስ ክርስቶስ ነው። በዮሐንስ ወንጌል ላይ ምዕራፍ 16 ቁጥር መጨረሻው ላይ እኔ ሰይጣንን ድል ነሳሁት ይላል። ዓለም ሲል ሰይጣንን ዓለም ይለዋል። ዓለማዊ ሥራ ያሰራልና፣ ጊዜያዊ ሥራ ያሰራልና፣ የኃጢአት ሥራ ያሰራልና እንጂ ዓለሙን ድል ነስቻለሁ ሲል የፈጠረውን ዓለም ማለት አይደለም። ዓለማዊ ጠማይን፣ ዓለማዊ ግብርን እኔ ድል እንደነሳው እናንተም ድል ንሱ ነው። በሌላ መልኩ ደግሞ እኔ በመስቀል ላይ ተሰቅዬ ሰይጣንን ድል አደረግኩኝ፣ ዲያብሎስን ድል እንደነሳሁ እናንተም በመስቀሌ አምናችሁ መከራ መስቀሌን አምናችሁ መስቀሌን ተሸክማችሁ እኔን ተከትላችሁ ሰይጣንን ድል አድርጉ ብሎ ጌታችን ኢየሱስ ክርስቶስ አስተምሯልና፣ ስለዚህ መስቀልን ዛሬ ካህናት አባቶች በእጃቸው ይዘው ይባርኩበታል፣ መንፈሳዊ አገልግሎትን ያከናውኑበታል። ምእመናን ደግሞ በአንገታቸው አስረው አንጠልጥለው ከዲያብሎስ ይጠበቁበታል፣ ዲያብሎስን ይከላከሉበታል ነው። ዲያብሎስን የምንከላከለው በጌታችን በኢየሱስ ክርስቶስ መስቀል ነውና ቅዱስ ጳውሎስ ከመስቀሉ በስተቀር ሌላ ትምክህት ከኔ ይራቅ አለ። ሌላ ትምክህት አያስፈልገኝም አለ። በምድራዊ በስልጣኑ የሚመካ በገንዘቡ የሚመካ በሌላ በተለያዩ በዚህ ምድር ላይ ባሉ ነገሮች ሁሉ ሰዎች ይመካሉና በነዛ ሁሉ አልመካም አለ። በአይሁዳዊነቴም አልመካም አለ ቅዱስ ጳውሎስ። ሐዋርያ ስለሆንኩም አልመካም አለ። የእኔ ትምክህት የኢየሱስ ክርስቶስ መስቀል ብቻ ነው። ከዛ ውጭ ያሉ ትምክህቶች ሁሉ ከኔ ይራቁ
አለ። በዚህ መልክ ነው ያስቀመጠው። ስለዚህ እንግዲህ መጋቢት 10 ቀን ትልቅ በዓል ነው። በባለፈው መስከረም 17 ቀን ተምረን እንደነበረው ንግሥት እሌኒ የጌታችን የኢየሱስ ክርስቶስን መስቀል ከተደበቀበት ከተቀበረበት ቁፋሮ ያስጀመረችው መስከረም 17 ቀን ነበረ። ያ ቁፋሮ አልቆ መስቀሉ የተገኘው መጋቢት 10 ቀን በዛሬው ዕለት ነው። ስለዚህ መጋቢት 10 ቀን የመስቀሉ የመገኘት ቀን ብለን የምናስብበት ነውና እንግዲህ በዓለ መስቀሉን ስናስብ ጌታ ኢየሱስ ክርስቶስ በመስቀሉ ላይ የተቀበለውን መከራ ለእኛ ብሎ የከፈለውን ዋጋ በዚህ የምናስታውስበት ነውና ወደ ዝርዝር ነገሩ ስንገባ ጌታችን ኢየሱስ ክርስቶስ የተሰቀለበትን መስቀል አይሁድ ቀብረውታል። የቀበሩበትም ምክንያት መስቀሉ የታመሙትን ሲፈውስ፣ ለምጻሞችን ሲያነጻ፣ ሕመምተኞችን ሲያድን፣ ሙታን ሲያስነሳ አዩ። ይሄ ነገር አላስደሰታቸውም። መስቀሉ ይሄን ሊሰራ የቻለው ጌታ ኢየሱስ ክርስቶስ ስለተሰቀለበት ነው። የጌታ ኢየሱስ ክርስቶስ ደሙ ስለፈሰሰበት ነው። እስመ ቀደሶ በደሙ አኮ በደመ ባዕድ ሊቁ ሲናገር መስቀሉን የቀደሰው ኢየሱስ ክርስቶስ በበጎች ደም አይደለም፣ በላሞችም በፍየሎችም በሌሎችም አይደለም። መስቀሉን የቀደሰው መስቀሉ ሊቀደስ የቻለው በኢየሱስ ክርስቶስ ደም ነው። በኢየሱስ ክርስቶስ ደም የተቀደሰው መስቀል የኢየሱስ ክርስቶስ ደም የቀደሰውን መስቀል አይሁዳውያን ግን ቤተ አይሁድ ክህዱ። መስቀሉን ስለሚክዱ በመስቀሉ ላይ መሰቀሉን የተሰቀለውን አምላክ አያምኑበትም ነበርና እነሱ ናቸው በመስቀሉ የሰቀሉት። ሲሰቅሉ ግን ከወንበዴ ጋር አስተካክለውት አንዱን ሽፍታ በቀኙ አንዱን በግራው አድርገው በመካከል ኢየሱስ ክርስቶስን ሰቅለውታልና አምላካችን ብለው አይደለም እንዲህ የሰቀሉት፣ በደለኛ በሚል እሳቤ ነው በዚህ መልክ የሰቀሉት። ስለዚህ ይሄ ጌታችን ኢየሱስ ክርስቶስ ያለ በደሉ የተሰቀለበት መስቀል ስራ ይሰራ ነበረ፣ ተአምራት ያደርግ ነበረ፣ ሙታን ያስነሳ ነበር። አሁን እንዳልኩት በዚህ ምክንያት በሚያደርገው ተአምራት ምክንያት ቤተ አይሁድ ምቀኝነት ይዟቸው ጌታ ኢየሱስ ክርስቶስንም የሰቀሉት ተመቅኝተው ነው። ራሱን ከእግዚአብሔር ጋር ያስተካክላል፣ የሰንበትን ቀን አያከብርም፣ ሰንበትን ይሽራል በሚል በእነዚህ ሰበቦች፣ በሌላ መልኩ ደግሞ አላዊ ቄሳርን ያቃልላል አሉ። በፖለቲካ ሲያጣሉት፣ ከሮማውያን ጋር ሲያጣሉት እንደ ሃይማኖት ራሱን ከእግዚአብሔር ጋር ያስተካክላል ብለው የሃይማኖትም የፖለቲካም ምክንያት ፈጠሩበት በጌታ ኢየሱስ ክርስቶስ። በዚህ መልክ ነው የሰቀሉት። የፖለቲካም ችግር አለበት። በጊዜው መሪውን ይነቅፋል አሉ። መሪውን ያናንቃል፣ መሪውን አያከብርም ብለው ከፖለቲካው ጋር አጋጭተውታል፣ ከሮማውያን ፖለቲካ ጋር። በሃይማኖት ደግሞ ራሱን ከእግዚአብሔር ጋር የሚያስተካክል ሌላ እግዚአብሔር የለም። አንድ እግዚአብሔር እያለ እሱ ደግሞ ሌላ ራሱ ተነስቶ አባቱን የምናውቅ እናቱን የምናውቅ እያሉ እናቱ በእኛ ዘንድ ያለች ናት አሉ። እመቤታችንን ነው የሚያነሱት። አባት ብለው የሚያነሱትም ደግሞ አባት ያልሆነውን ነው የእሱ አባት የሚሉት። የእሱ አባት እግዚአብሔር ነው። ዝንቱ ውእቱ ወልዴ፣ እኔ ወለቱ ዘአነ አፈቅር፣ እኔ የምወልደው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔር አብ በዮርዳኖስ ወንዝ ላይ የመሰከረለት፣ እንደዚሁም በደብረ ታቦር ላይ የመሰከረለት እግዚአብሔር አብ አባታችን የሚሉት እግዚአብሔር የመሰከረለትን ያን ምስክርነት መቀበል ተስኗቸው ሌላ ነበር የሚናገሩትና አባቱን እናውቁም ዘንነ ነአምር አባሁ ወእሞ በዮሐንስ ወንጌል ምዕራፍ 6 ላይ አባት እናቱን እኛ የምናውቃቸው እንዴት ሥጋዬን ብሉ ደሜን ጠጡ ይለናል ብለው ሲከራከሩ ነበርና በዚህ መልክ ይናገሩ የነበሩ ናቸውና አይሁድ አያምኑበትም ነው፣ ሳያምኑበት ነው የሰቀሉት ነው። እንዳውም ለእግዚአብሔር ተቆረቆርን በሚል መልክ ነው የሰቀሉት። ጌታችን ኢየሱስ ክርስቶስ የተሰቀለበት ስለሆነ መስቀሉ ድንቅ ሥራ ይሠራ ስለነበረ ያን ድንቅ ሥራ አልወደዱ። እንግዲህ የእግዚአብሔርን ድንቅ ሥራ የማይቀበል ሃይማኖት አለኝ የሚል ሰው፣ በእግዚአብሔር አምናለሁ የሚል ሰው፣ አይሁድ እኮ ከሃዲዎችም አይደሉም። እንደ ራሳቸው እኮ ኢየሱስ ክርስቶስን የካዱ ወንጌልን ያልተቀበሉት እንጂ እኮ በራሳቸውማ የእግዚአብሔርን ሃይማኖት የምናውቅነን የምናሳውቅምነን መጻሕፍተ ብሉያትን የምናውቅነን ባዮች ነበሩ። እናውቃለን ባዮች ነበሩ።
እናምናለንም ባዮች ነበሩ፣ ነገር ግን እምነት አልነበራቸውም። እናውቃለን ባዮች ነበሩ፣ እውቀታቸው ግን ወደ እምነት አላደረሳቸውም። ወደ እምነት የማያደርስ እውቀት አያስፈልግም። ወደ እምነት የሚያደርስ እውቀት ነው የሚያስፈልገው። እምነትም ደግሞ እምነት ወደ ማወቅ ያደርሳል። በእግዚአብሔር የሚያምን ሰው እግዚአብሔር የገለጠለትን ሁሉ ያውቃልና በዚህ መልክ ኢየሱስ ክርስቶስን የማይቀበሉ አይሁድ መስቀሉንም አልተቀበሉም ነው። መስቀሉ ተአምር በመስራቱ በምቀኝነት ተነስተው በዚህ በምድር ላይ ቀበሩት ነው። መስቀሉን ቀበሩት፣ እውነትን ቀበሩት። መስቀልን መቅበር ማለት እውነትን መቅበር ማለት ነው። የኦርቶዶክስ እምነትን መቅበር ማለት ነው። የኢየሱስ ክርስቶስን ሃይማኖት ለሰው ልጅ እሱ የሰጠውን ሃይማኖት መቅበር ማለት ነውና መስቀሉን በቀበሩ ጊዜ እንደውም በአካባቢ ያሉትን ሰዎች ጥራጊ ከቤታቸው ሲጠርጉ ቆሻሻውን ሁሉ በዚያ ላይ እንዲጥሉበት እንዲደፉበት አዘዙ። በዚህም ምክንያት ብዙ ዘመን በትቢያ ውስጥ ስለኖረ የጌታችን ኢየሱስ ክርስቶስ መስቀል ወኮነ አብዬ ወግረ እንደ ታላቅ ኮረብታ እንደ ተራራ ሆነ፣ ቆሻሻው በላዩ ላይ የተከመረበት። ምክንያቱም ብዙ ዓመት ነበረ፣ ከ200 ዓመት በላይ ነው በአፈር ውስጥ የቆየው የጌታችን ኢየሱስ ክርስቶስ መስቀል። ነገር ግን እውነት በአፈር ውስጥም ቢቆይ እውነት ነው። መስቀል በማይገባ ቦታም ቢቆይ መስቀል ነው። መስቀሉን የሚገፉ መስቀሉን የሚጠሉ ቢቀብሩትም እንግዲህ መስቀለ ኢይክፋ ይላል ያ ጌታችን ኢየሱስ ክርስቶስ ያስተማረው ወንጌል በሰማይ ብሎ ዲያቆኑ የሚለው ላይ መስቀልን አይበድል ይላል፣ መስቀልን አይግፋ ይላል። መስቀል አይገፋም፣ መስቀል የሚገፋ አይደለም። መስቀል ዲያብሎስ የጠፋበት እንጂ የሚገፋ አይደለምና መስቀሉን ገፍተው በመቃብር ውስጥ አኑረውት እዚያ ከሚኖርበት ቦታ እንግዲህ በባለፈው መስከረም 17 ተምረን እንደነበረው ንግሥት እሌኒ ትልቁ ምኞቷ እሌኒ ንግሥት ሐሰሰት መስቀሎ ይላል ቅዱስ ያሬድ። ንግሥት እሌኒ የጌታችን ኢየሱስ ክርስቶስን መስቀል ብቻ ነበር የምትፈልገው፣ ሌላ ሁሉ ሞልቷት ነበረ። ልጇ በነገሰላት ጊዜ ቆስጠንጢኖስ ለንግስ በበቃ ጊዜ እኔ እናቴ የምትሽውን ነገር ጠይቂኝ ሲል እንግዲህ በምድር ላይ ደልቷት እንድትኖርም አልነበረም ጥያቄዋ የነበረው። ከልጇ ትፈልግ የነበረው ሃይማኖታዊ ነገርን ነው። አይሁድ በግፍ የቀበሩት መስቀል አለና እሱን ብታስወጣልኝ፣ እሱን አውጥቼ ክርስቲያኖች ቢሳለሙት፣ ክርስቲያኖች ቢገለገሉበት፣ አብያተ ክርስቲያናት ቢከፈቱበት፣ ቢባረኩበት፣ በረከት ቢተላለፍበት፣ የእግዚአብሔር በረከት ወደ ሰዎች በዛ በመስቀሉ ቢተላለፍ ብላ ይሄን ነበረ ስትመኝ የነበረው። ልጇም እንደ ፈቃዷን ያደረገላት። እንግዲህ የወላጅን የእናቱን ፈቃድ የሚያደርግ ልጅ የታደለ ነው። በመጽሐፈ ምሳሌ ምዕራፍ 10 ላይ ስታነቡት አስተዋይ ልጅ አባት እናቱን ደስ ያሰኛል ይላል። ወወልድሰ አብድ ወልድ ጠቢብ ያስተፌስ አባሁ ወእሞ ወወልድሰ አብድ ያስተሐዝና ለእሙ። አስተዋይ ልጅ አባት እናቱን ደስ ያሰኛል፣ ሰነፍ ልጅ ደግሞ እናቱን ያሳዝናታል ይላል። ቆስጠንጢኖስ ሰነፍ ልጅ አይደለም፣ ብልህ ልጅ ነበረ። በብልህነቱ እናቱ እሌኒን ያስደሰታት፣ የፈለገችውንም አደረገላት። እንግዲህ በዛ ጊዜ የተቀበረበት ቦታ ጠፍቶ ብዙ ዘመን የቆየውና አንድ ኪራኮስ የሚባል ሽማግሌ ነበረ። እርሱን አስቀርባ ጠየቀችው እሌኒ ንግሥት። እንደውም በዛ ጊዜ የነበሩ ሰዎች ቦታውም ጠፍቷቸው አካባቢ ነው፣ እዚህ ተራራ ስር ነው ይባላል ሲባል ከወላጆቹ የሰማውን ነው። ኪራኮስም ሽማግሌ ስለነበረ በሀገሩ ያለውን ታሪክ ያውቅ ነበርና ከዚህ ተራራ ስር ነው ይባላል ብሎ ስለነገራት በዚያ ምልክትና እንደገና ዕጣንም አጢሳ ያ የጨሰው ዕጣን ወደ ሰማይ እየወጣ እየተመለሰ እየሰገደ መስቀሉ ያለበትን ቦታ አሳይቷት አመልክቷት ስለነበረ አንጸረ ዕጣን ዘዕጣን አንጸረ የሚባለው ዘአንጸረ ዕጣን ወይንም ደግሞ ዘዕጣን አንጸረ የሚባለው አመለከተ ለማለት ነውና ዕጣኑ ባመለከተው መሰረት መስከረም 17 ቀን ቁፋሬው ተጀምሮ በዛሬው ዕለት መስከረም 10 ቀን መስቀሉ የተገኘበት ዕለት ነው። በተገኘበትም ዕለት ተአምር ተደርጓል። የጌታችን ኢየሱስ ክርስቶስ መስቀል ተቆፍሮ ሲገኝ አብረው የሽፍቶቹንም ቀብረው ነበር። እነዚህ አይሁዳውያን እንግዲህ ክፉዎች ናቸው። በሉቃስ ወንጌል ምዕራፍ 23 ላይ እንደተመዘገበው አንድ ሽፍታ በቀኙ አንድ ሽፍታ በግራ እንደተሰቀለ በማቴዎስም ወንጌል ላይ ተጽፏል። ወንጌላውያኑ ሁሉ ይጽፋሉ ስቅለቱንና በግራ በቀኝ የተሰቀሉት ሽፍቶች አብረው ስለነበሩ የጌታችን ኢየሱስ ክርስቶስ መስቀል ከአፈር ውስጥ ሲወጣ
እየበራ ነውና የወጣው። እንግዲህ ለይተው ለማወቅም ተቸግረው ነበረ። አንደኛው መስቀል አብርሃ በከዋክብት ይላል፣ አሰርገወ ሰማየ መስቀል እንደ ከዋክብት አበራ ይላል። እያበራ ነው የወጣው የኢየሱስ ክርስቶስ። አንዱ ሐሳብ ይሄ ነው። ሌላው ትልቁ ምስጢር በዛ ጊዜ እሌኒ ንግሥት 3 መስቀል ስላገኘች የጌታችን የትኛው እንደሆነ ለማወቅ ስትቸገር የታመሙ ሰዎችን እንዲያመጡላት ታማሚዎችን አመጡላት። አንደኛው መስቀል ሕመምተኛው ላይ ሲያረጉት የማያድነው የማይፈውሰው የማያስነሳው ሆነ። ሁለተኛውንም መስቀል እንደዛው ሲያስቀምጡ የማያድነው የማይፈውሰው ሆነ። ሦስተኛውን አምጥተው ሲያስቀምጡበት ግን ያ የሞተው ሰው አፈፍ ብሎ ተነስተዋል። ብዙዎች ዓይናቸው በርቶላቸዋል። ዕውራኖቹ ዓይናቸው በርቶላቸዋል። አንካሶቹ እግራቸው ተስተካክሎላቸው ሄደዋል። ልምሾቹ ጎባጦቹ ሁሉ ቀንተው ቀጥ ብለው ሂደዋል፣ ተፈውሰዋል ነው። ፈውስ አድርጓል፣ ሙት አስነስቷል። በዚህ ተለይቶ ታወቀ ማለት ነው የጌታችን ኢየሱስ ክርስቶስ መስቀል። ስለዚህ ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ሙት በማስነሳት ድውይ በመፈወስ ለምጽ በማንጻት ነው የሚታወቀውና እሌኒ ንግሥት ቁፋሮውን ያስጀመረችው መስቀል የተገኘበት ዕለት ስለሆነ ዛሬ ተረክቦተ መስቀል የመስቀሉ የመገኘት ቀን ነው የሚባለው። ለዚህ ነው ቅዱስ ጳውሎስም ሲያስተምር እንግዲህ ከመስቀሉ በስተቀር ሌላ ትምክህት አያስፈልገኝም ማለት። ዛሬም ለኛ የምንመካው በመስቀሉ ነው። መስቀል ኃይላችን እያለን ኃይላችን የምንምልበት ምክንያት የኛ የሰው ልጅ የደከመው ኃይላችን የአዳም ኃይል ደክሞ ነበረ። የዲያብሎስ ኃይል በርትቶ ነበረ። ያ የደከመው የአዳም ኃይል እንደገና ኃይል ያገኘበት አዳም ኃይል ያገኘበት ነው። የአዳም ልጆች በሙሉ ኃይል ያገኘንበት ነው። ኃይል በመስቀሉ ነው ያገኘነው። ከዛ በፊት ኃይል አልነበረንም ነው። ኃይላችን ደክሞ ነበረ። የኛ ኃይል ሲበረታ የዲያብሎስ ኃይል የደከመበት የተሸነፈበት ዲያብሎስ የተሸነፈበት ነው መስቀሉ ማለት ነው። ከዚሁም ጋር አያይዞ መስቀሉ ማለት ኃጢአት የተሸነፈበት ኃጢአት ድል የሆነበት ፍትወታት እኩያት ኃጣው ማለት ፍትወታት ምኞት ማለት ነው። እኩያት ክፎች ማለት ነው። ፍትወታት እኩያት ኃጢአት ድል የሆነበት ነው መስቀሉ ማለት። ኃጢአትን ድል በመስቀሉ አግረረ ጸሮ ይላል ቅዱስ ያሬድ። ጌታ ኢየሱስ ክርስቶስ በመስቀሉ ጠላቶቹን ድል አደረገ፣ ጠላቶቹን ገዛ ይላል። እኛም ዛሬ ሰው በሰይጣን ላይ ስልጣን ሊኖረው የቻለው በመስቀሉ ኃይል ነውና ስለዚህ መስቀል ኃይላችን ነው። ስንጸልይም መስቀል ኃይላችን ነው ብለን እንዲናባትባለን ማለት ነው። ስናማትብ ዲያብሎስ የተመታበት ዲያብሎስ የወደቀበት ዲያብሎስ ድል የሆነበት ስለሆነ በዚህ ጊዜ እኛ ኃይል እናገኛለንና መስቀል ኃይላችን ነው ነው። መስቀል ኃይላችን የተባለበት ምክንያት ኃይለ ቢስ የሆነው ኃይል አልባ የሆነው የሰው ልጅ ኃይል ያገኘበት ስለሆነ ለዚህ እንደዚህ ይባላል ማለት ነው። መስቀል ጽናችን ነው ማለት ደግሞ ጽናታችን ነው ማለት ብርታታችን ነው ነው። ብርታት አጥቶ የደንበረ አዳም ብርታት ያገኘበት እንግዲህ የወደቀ አዳም የተነሳበት ተነስቶ የነበረ ዲያብሎስ የወደቀበት ነው መስቀል ማለት። ወደ እግዚአብሔር ቀርቦ የነበረ ዲያብሎስ የራቀበት ርቆ የነበረ አዳም የቀረበበት ነው መስቀል። መስቀል ወደ እግዚአብሔር ያቀርባል። የእግዚአብሔርንም ቸርነት የእግዚአብሔርንም ምሕረት በረከት በመስቀሉ ላይ የተሰጠንን በረከት ዛሬም እናገኛለን። ኢየሱስ ክርስቶስ በመስቀል ላይ የተሰቀለው በቀራንዮ አደባባይ ነው። በትንቢቱ መሰረት ምንድን ነው የሚለው? በመዝሙረ ዳዊት 73 ቁጥር 12 ላይ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር ከዓለም በፊት ንጉሥ ነበረ። ንግስና የባህሪው ነው። መስቀል ላይ የወጣው ሊነግስ ሳይሆን ለእኛ ሊነግስልን እኛን ሊያነግሰን ነው። ለእሱ የሚያገኘው ነገር አልነበረውም። እሱ የሚከብርበት አይደለም፣ እኛ የምንከብርበት። ወገብረ መድኃኒተ በማእከለ ምድር፣ የምድር መካከለኛ ስፍራ በምትሆነዋ በኢየሩሳሌም መድኃኒትን አደረገ። መድኃኒተ ኮነ ለአሕዛብ የሚለው ቅዱስ ያሬድ ይሄንን ነው። ለአሕዛብ መድኃኒት ሆነ። አሕዛብ ሲባል ሕዝቡ አሕዛቡ የዳነበት ኢየሱስ ክርስቶስ በመስቀሉ 7ቱን መስተጻረራን አስማምቷቸዋል። 7 ጠበኞች፣ 7 የማይስማሙትን ማን ናቸው? 7ቱ ጠበኞች የማይስማሙት አንደኛው ሰውና እግዚአብሔር፣ 2 መላእክት፣ 3 መላእክት ከሰው ጋር ማለት ነው ተለይተው ስለነበረ ኃጢአት በሰራ ጊዜ
ከዛ ነፍስና ሥጋ፣ ሕዝብና አሕዛብ፣ እነዚህ 7 ናቸው። እግዚአብሔር፣ መላእክት፣ ሰው 3፣ ሕዝብና አሕዛብ 5፣ ነፍስና ሥጋ 7። እነዚህ 7 መስተጻርራን የተስማሙበት ነው። በመስቀሉ ላይ ኢየሱስ ክርስቶስ በተሰቀለ ጊዜ እንግዲህ በኢየሩሳሌም የተሰቀለበት ምክንያት ይሄ ትንቢት በዳዊት ስለተነገረ ነው። አስቀድሞ ኢየሩሳሌም ማለት የዓለም ማዕከል ቦታ ናት። የዓለም እኩሌታ ስፍራ፣ መካከለኛው ስፍራ። ኖህም ለልጆቹ ይህን ዓለም ዕጣ በዕጣ አካፍሎ በመልአኩ ዳኝነት በኖህ ሽምግልና እንግዲህ ከ3 ተከፍሎ ተሰጥቷል። ግራግራውን ለካም፣ ቀኝ ቀኙን ለያፌት፣ መሃሉን ለሴም። የሴም ዕጣ ክፍል ናት ኢየሩሳሌም። ኢየሩሳሌም የሴም ዕጣ ክፍል ናትና በዚች ስፍራ ነው ኢየሱስ ክርስቶስ የተወለደው፣ በኢየሩሳሌም ነው ልደቱ። ምክንያቱም እሱም ለይድር እግዚአብሔር ውስተ ቤቱ ለሴም ተብሎ ነው በትንቢት የተነገረው። እግዚአብሔር በሴም ቤት ውስጥ ይደር። የሴም ቤት የተባለች ኢየሩሳሌም። ኢየሩሳሌም ማለት ደግሞ ሀገረ ሰላም። ይህ እንግዲህ ተጨማሪ የገባ ነው። የሩ ማለት ሀገር ማለት ነው። ሳሌም ማለት ሰላም ማለት ነው። ኢየሩሳሌም ማለት ሀገረ ሰላም ማለት ነው። ሀገረ ሰላም ማለት ነው። ኢየሱስ ክርስቶስ ሰላምን የሰጠባት ሀገር፣ ለዓለሙ በሙሉ ሰላምን የሰጠው በኢየሩሳሌም ተሰቅሎ ነው። በኢየሩሳሌም ተሰቅሎ ለዓለሙ በሙሉ ሰላምን ሰጠ መድኃኒታችን ኢየሱስ ክርስቶስ። ስለዚህ የምድር ማዕከል በሆነችው ሴም ማለት የኖህ ልጅ ነው። የኖህ ልጆች 3 ናቸው። ሴም፣ ያፌት፣ ካም የሚባሉ ያኔ በንፍር ውሃ ጊዜ ዓለሙ በሙሉ ሲጠፋ ሲያልቅ የቀሩት 3ቱ ልጆቹና ከዛ ከነ ሚስቶቻቸው እነሱ 6 ይሆናሉ። ኖህ ከነ ባለቤቱ ደግሞ 2 2 እና 6 8 ወዲህኑ 80ቱ ነፍስ ብሎ 8ቱ ነፍሳት ድነዋል ብሎ ኖህ በመልእክቱ የጻፈው ማነው? ጴጥሮስ በመልእክቱ የጻፈው ይሄን ነው፣ ቅዱስ ጴጥሮስ ማለት። ስለዚህ በማዕከለ ምድር በኢየሩሳሌም። ለምን በምድር መካከል የሆነችው ኢየሩሳሌም ላይ ተሰቀለ ሲባል መካከል ላይ የሆነ ነገር ወደ ሰሜንም ቢሄዱ ወደ ደቡብ ቢሄዱ ወደ ምስራቅ ወደ ምዕራብ ቢሄዱ ለሁሉም እኩል ነው ማዕከል ስለሆነ፣ እሱም ለዓለሙ ሁሉ እኩል የሚፈልገኝ ሁሉ ያገኘኝ ዘንድ ተሰቅያለሁ፣ በእኔ ያመነ ሁሉ ይድንብኛል። አድልዎ የሌለበት ስቅለት ነው፣ ለሁሉ ነው፣ ለሰው ልጅ በሙሉ ነው። የሰው ልጅ ሁሉ ይድንበት ዘንድ እንግዲህ በዮሐንስ ወንጌል ምዕራፍ 3 ላይ ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ እግዚአብሔር ዓለሙን እንዲሁ ወዶታልና እስከ ወልዶ ዋሂድ የመጠወ ወወሃበ ቤዛ ለኩሉ፣ ተቀዳሚ ተከታይ የሌለው ልጁን ለዓለም ለሕማም ለሞት አሳልፎ እስኪሰጥ ድረስ እግዚአብሔር አብ እግዚአብሔር ወልድን ውረድ ተወለድ አለው፣ እንዲወርድ ወደዚህ ዓለም። ከዛ ወርዶ ደግሞ እንዲወለድ፣ ከዛ ደግሞ ተሰቀል አለው፣ በመስቀል ላይ እንዲሰቀል። ከዛ ሙት አለው፣ ተሰቀል ሙት ያለው እግዚአብሔር አብ ነው። ምክንያቱም በኢየሱስ ክርስቶስ በመስቀል ላይ በመሰቀል ጉዳይ፣ በወልድ መሰቀል ጉዳይ ፈቃደ አብ ፈቃደ መንፈስ ቅዱስ አለበት። በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን ብሎ ቅዱስ ኤፍሬም በማክሰኞ ውዳሴ ማርያም ላይ የተናገረው ይሄን ነው። ምክንያቱም በእኛ ድነት ጉዳይ መሰቀሉ እኛን ለማዳን ነውና በመሰቀሉ ስቅለቱ ለእኛ ሁሉ ለድነት ስለሆነ የእግዚአብሔር አብና የእግዚአብሔር መንፈስ ቅዱስም ፈቃድ አለበት ነው። በማዕከለ ምድር ተሰቀለ፣ ለሁሉም እኩል ተሰቀልኩኝ፣ የፈለገኝ ሁሉ ያገኘኛል ሲል ነው ማለት ነው። ጽናችን ማለት ይህ ነው። መስቀል ቤዛነ፣ መስቀል ቤዛችን ነው። ቤዛችን የእኛ ቤዛ ካሳ የተፈጸመልን ለእኛ በመስቀሉ ላይ ለእኛ እንደ ካሰ የተረዳነው በመስቀሉ ላይ ባደረገልን ፍቅር ነው። ማንም ሰው እንግዲህ ለወዳጅ ወዳጄ ብሎ ለሚለው ሰው ማን ይሞትለታል ከኢየሱስ ክርስቶስ በስተቀር? ለእኛ ብሎ የሞተ ለእኛ ብሎ የተገረፈ ለእኛ ብሎ ያን ሁሉ መከራ የተቀበለ ለእሱ የማይገባውን ነገር ሁሉ ነው የተቀበለው። መከራ ለእሱ አይገባውም፣ ግርፋት ለእሱ አይገባውም። 6666 ጊዜ መገረፍ ቀርቶ አንድ ጊዜ መገረፍ ለእሱ አይገባውም። ግርፋት የሚገባን እኛ ነን፣ እጥፍ ድርብ ግርፋት በበደላችን ምክንያት በኃጢአታችን ምክንያት።
ነገር ግን የእኛን ፈንታ እሱ ተገረፈልን ነው። አዳም ሲገረፈን የሆነውን ግርፋት ኢየሱስ ክርስቶስ ተቀበለውና አዳምን ከግርፋት ነፃ አደረገው ማለት ነው። አዳም ከግርፋት ነፃ የሚሆንበትን ነገር አደረገ መድኃኒታችን ኢየሱስ ክርስቶስ። ስለዚህ መስቀል ቤዛችን ነው ማለት በመስቀሉ ላይ ነው ስጋውን ቆርሶ ደሙን አፍሶ የሰጠን። ዛሬ የምንቆርበው ቁርባን በመስቀሉ ላይ የተገኘ ነው ማለት ነው። በመስቀል ተሰቅሎ ነው። እንግዲህ በመስቀል የተሰቀለበት ያው ብዙ ምክንያት አለው። ትንቢትም ስለተነገረ ነው። ትንቢትም አስቀድሞ እግዚአብሔር ቃልም ሲገባ ለአዳም ከልጅ ልጅ ተወልጄ አድንሃለሁ ሲል በመስቀል ላይ ተሰቅዬ ሞቼ አድንሃለሁ ነው ያለው። እሰቀላለሁ ሞታለሁ አለ፣ ከዛም አድንሃለሁ አለ። ተሰቅሎ ሞቶ ነው አዳምን ያዳነው ኢየሱስ ክርስቶስ መድኃኒታችን አምላካችን ፈጣሪያችን። ስለዚህ መስቀል ምናችን ነው? ቤዛችን ነው። ቤዛ ኢየሱስ ክርስቶስ ለእኛ ዋጋ የከፈለበት ስለሆነ ነው። እኛን የተቤጀበት፣ እኛን ያዳነበት፣ ለእኛ ቤዛ የሆነበት፣ ለእኛ ሕይወት የሆነበት፣ እኛን ከወደቅንበት ያነሳበት፣ ያውም ከሽፍቶች ጋር ተቆጥሮ ተወለቀ ምስለ ጊዌያን ከሽፍቶች ጋር ተቆጠረ። እንደ ሽፍታ እንደ ወንበዴ ታስቦ እንዳውም አይሁድ እኮ ጲላጦስ ማንን ላድንላችሁ ትወዳላችሁ ሲላቸው ኢየሱስ አሃኑ ሲላቸው ኢየሱስን ላድንላችሁ ትፈልጋላችሁ አሉ። አይሆንም አሉ። ኢየሱስን ስቀለው አሉ። በሌላ መልኩ እኮ ስቀለው የሚያሰኛቸው በርባን ተሰቅሎ ቢሆን ኖሮ እኛ አንድንም ነበር። ኢየሱስ ክርስቶስ በመሰቀሉ ሄዳን ነው። በርባን ወንበዴ ነበር አለ ቅዱስ ዮሐንስ ወንጌሉን ሲጽፍ ወበርባንሰ ሊቀ ፈያት ውእቱ። አዎ በርባን የሽፍቶች አለቃ ነበር፣ የወንበዴ አለቃ፣ ታዋቂ ወንበዴ ነበር። እንግዲህ ቤተ አይሁድ ወንበዴ ነው ያስለመናቸው። አምላክን ትተው ወንበዴን መረጡ። ከኢየሱስ ክርስቶስ ሽፍተውን የአምስት ገበያ ሕዝብን በ5 እንጀራና በ2 ዓሣ ያጠገበውን ንቀው ወንበዴውን ቀማኛውን እንኳን ሊያበረክት የሚቀማውን መረጡ ነው። ዓለም ወንበዴ ይመርጣል፣ ዓለም የራሱ የሆነውን ይወዳል ብሎ ጌታችን ኢየሱስ ክርስቶስ አስተምሯልና ዓለምሰ እሊአሁ ያፈቅር ማለት የራሱ የሆነውን ነው። ሰው ተመሳሳዩን ይወዳል፣ አጥፊ አጥፊውን ይወዳልና ቢጤውን ማለት ተመሳሳዩን የሚመሳሰልን አብሮት ሊሄድ የሚችለው መቼም ጻድቅ ጻድቅን ይወዳል። ወምስለ ጠቢብ ትከውን ጠቢበ። አዎ ከጠቢብ ጋር ጠቢብ ትሆናለህ። ምሳሌ ላይ ነው ሰሎሞን ይህን የሚናገረው። አስተዋይ ሰው ጋር የሚውል ሰው አስተዋይ ይሆናል ነው። አዋቂ ጋራ የሚውል አዋቂ ይሆናል ነው። ማስተዋል በጣም ትልቅ መልካም ነገር ነውና እነዚህ ቤተ አይሁድ ጌታ ኢየሱስ ክርስቶስን ከመምረጥ ይልቅ ሽፍታውን በርባንን የመረጡት። በርባንን አስወደዳቸው፣ ሽፍታ አስወደዳቸው፣ ሽፍታ አስመረጣቸው። ጥፋትን መረጡ፣ ሲኦልን መረጡ፣ ገሃነመ እሳትን መረጡ። ሽፍታን ጌታችን ኢየሱስ ክርስቶስን አለመውደድ ገነት መንግሥተ ሰማያትን አለመውደድ ነው። እሱን አለመውደድ አልጸድቅም ጽድቅ ይቅርብኝ እንደማለት ነውና እሱን ወደን መልካም ሥራ ሰርተን መንግሥተ ሰማያት ለመውረስ አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ስለዚህ መስቀል ቤዛችን ነው ካለ በኋላ መጨረሻው ላይ ምን ይላል? መስቀል መድኃኒተ ነፍስነ፣ መስቀል የነፍሳችን መድኃኒት ነው ነው። መስቀል የነፍሳችን መድኃኒት ነው ነው። መስቀል የነፍሳችን መድኃኒት ነው። የነፍሳችን መድኃኒት ነው ማለት ነፍስና ሥጋ የሰውነታችን መድኃኒት ድነት ያገኘንበት ማለት ነው። መስቀል መድኃኒተ ነፍስነ የነፍሳችን መድኃኒት ስለሆነ የእነዚህን 4 ነገሮችን ታሳቢ አድርገን ኃይላችን ነው ብለን፣ ጽናችን ነው ብለን፣ ቤዛችን ነው ብለን፣ የነፍሳችን መድኃኒት ነው ብለን መስቀሉን አምነን ኢየሱስ ክርስቶስ የተሰቀለበት ነው ብለን እንሳለማለን ማለት ነው። በቤተ ክርስቲያን ያለ መንፈሳዊ አገልግሎት ሁሉ ያለ መስቀል የሚከናወን አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን በመስቀል ነው የሚከናወነው። መስቀል መግረር የጸር ስለሆነ፣ መስቀል ኃይለ እግዚአብሔርን የሚሰጥ ስለሆነ፣ ጽን የሚሰጥ ስለሆነ፣ ቤዛን ካሳን የሚሰጥ ስለሆነ፣ እንደዚሁም ደግሞ መድኃኒታችን ስለሆነ፣ ስለዚህ ቅዱስ ጳውሎስ እንዳለው እንደተነሳንበት ርዕስ መስቀሉ መመኪያችን ነውና ሰይጣንን የምንከላከልበት ነው ማለት ነው። መስቀል ሰይጣን መከላከያ ነው ማለት ነው። የእግዚአብሔርን ቸርነት ያየንበት የእግዚአብሔር ለሰው ብሎ ሕይወቱን አሳልፎ የሰጠበት በጎቼ ራሴን አሳልፌ እሰጣለሁ ያለውን የፈጸመበት እሞትላችኋለሁ ሞቼ ያድናችኋለሁ ያለውን ነገር ለእኛ የፈጸመው በመስቀል ላይ ነውና የመስቀሉን በዓል ስናከብር ጌታችን ኢየሱስ ክርስቶስ የተሰቀለበት መስቀል ነው።
ጌታችን ዛሬ መስቀሉ የተገኘበት ስለሆነ ተረክቦተ መስቀል ይባላል። ዕረተ ተረክቦተ መስቀል ያ ጠፍቶ የነበረው ከ200 ዓመት በላይ ተሰውሮ ጠፍቶ ትቢያ ተቆልሎበት ተራራ አክሎ በላዩ ላይ የተቆለለው ነገር ያ ገፈፍ ብሎ ቁፋሮው አልቆ መስቀሉ ወጥቶ ሕመምተኞች የተፈወሱበት እግዚአብሔር የከበረበት እሌኒ የተደሰተችበት ቆስጠንጢኖስ የተደሰተበት ኦርቶዶክሳውያን አማኞች የተደሰቱበት አይሁድ ያፈሩበት ዕለት ነውና ስለዚህም ዛሬም ቢሆን አይሁዳዊ ግብር ካለ መስቀል የሚያስጠላ መንፈስ ካለ መስቀል ዋጋ የተከፈለበትና እግዚአብሔር ሥራ የሰራበት ስለሆነ ስንሳለመው እግዚአብሔርን ነው የምንሳለመው። በመስቀሉ ላይ የተሰቀለውን ነው እያሰብን የምንሳለመውና እሱን መሳለማችን ነው። ምክንያቱም እዚህ እሱን ስለማናየው ከፊታችን ያለው መስቀሉ ስለሆነ መስቀሉን ስንሳለም አምላካችንን ተሳለምን ማለት ነው። ኢየሱስ ክርስቶስን ተሳለምን ማለት ነው። ከኢየሱስ ክርስቶስ በረከት አገኘን ማለት ነው። በመስቀሉ ላይ ያለ በረከት ኢየሱስ ክርስቶስ የሰጠው በረከት ነው። በመስቀሉ ላይ ያለው በረከት ኢየሱስ ክርስቶስ የሰጠው በረከት ስለሆነ ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ ብሎ እንግዲህ ለእመቤታችን ክብር ይገባታል አምላክን ስለወለደች፣ ለመስቀሉም ክብር ይገባዋል ጌታችን ስለተሰቀለበት ሰይጣን ድል ስለሆነበት ብለን ይሄንን አስበን በዚህ መንፈስ እግዚአብሔርን እያገለገልን የምንኖርበት ነው። ይልቁኑ ወቅቱም የጾም ሰዓት ስለሆነ እየጾምን እየጸለይን እያስቀደስን በረከት እያስገኘን በጾም የምንገኝበት ሰዓት ነው። ስጋችንን ለነፍስ የምናስገዛበት ሰዓት ነው። አሁን ስጋ ተገዢ ነው። ነፍስ እንዳለችው ነው። ወደ ቤተ ክርስቲያን እንሂድ ስትለው እየሄደ ነው። እናስቀድስ ስትለው ስጋ እሺ ብሎ እንደ ነፍስ እያስቀደሰ ነው። እንጸልይ ስትለው እየጸለየ ነው። እንስገድ ስትለው እየሰገደ ነው። ስለዚህ አሁን ስጋ ተገዢ ሆኖ ነፍስ እንደምታዘው ነው። ሌላ ጊዜ ስጋ እያዘዘ ነፍስ ወደማትፈልግበት ስፍራ እየወሰዳት የነበረ ስጋ በዚህ በአብይ ጾም ታላቅ ጾም ጌታችን ኢየሱስ ክርስቶስ በጾመው ጾም ነፍስ ስጋ ለነፍስ እየተገዛች ያለችበት ሰዓት ስለሆነ ለዚህ ሰዓት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ የመስቀሉ ነገር በእኛ ዘንድ ኃይለ እግዚአብሔር ነው ብሏል ቅዱስ ጳውሎስ በዚሁ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ስታነቡት በሞኞች ዘንድ ግን እንደ ጥፋት ይቆጠራል። የመስቀሉን ነገር የሚረዳ ኢየሱስ ክርስቶስ የከፈለውን ዋጋ የሚረዳና የሚያስተውል ሰው ነውና ጌታችን ኢየሱስ ክርስቶስ ለእኛ የከፈለውን ዋጋ ለእኛ የሰጠውን ነገር ሕይወቱን እንደሰጠን ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ የእርሱን ዘዚአነ ሞተ ነሣ ማለት የእኛን ሞት ሞቱ አድርጎ የእሱ የባሕሪ ሕይወቱ መንፈስ ቅዱስን ሰጠን ነው ተብሎ ቅዱስ ኤፍሬም የተናገረው ሶርያዊ ኤፍሬም ማለት ነው። ዘዚአነ ሞተ ነሥአ የእኛን ሞት ገንዘቡ አደረገ ነው። ዘዚአነ ሞተ የእኛን ሞት እሱ ሞተ። መሞት የሚገባውን የእኛን ሞት ሞተ። ወእንቲአሁ ሕይወተ ወሀበነ የእሱን የባሕሪ ሕይወቱን ለእኛ ሰጠን ነው። እንግዲህ የእኛን ሞት ተቀበለ፣ የእሱን ሕይወት ደግሞ ለእኛ ሰጠን። ስለዚህ መስቀል ላይ ሞታችን ድል የተነሳበት ሞተ ሥጋ ሞተ ነፍስ የተደመሰሰበት ሞተ ሥጋ ሞተ ነፍስ ድል የሆነበት ነውና ሕይወት ያገኘንበት ነው። ዲያብሎስ የተሻረበት አዳም የከበረበት ስለሆነ ለዚህ ቀን ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።